ለሙሳ እናት መልእክትን አስተላለፍናል አላህ አጥሚው ከፈለግሽ አንቺ ጋር አድርገሽ ከፈለግሽ ደግሞ በሳንዱቅ አድርገሽ ወንዝ ላይ ወሩሪው ولا تخافي ولا تحزني አትፍሪ አትተክዢ ሁለት ነገር ቃል ገባላት አላህ ኢና ራዱሁ ኢለይኪ ወደ አንቺን መልሰዋለን ወጃዒሉሁ ሚን አልሙርሰሊን መመለስ ብቻ አይደለም ከመልእክተኞች እናደርገዋለን አላት አላህ ከባድ ነው በጣም ማለት ዛሬ ላይ አሁን ዝም ብለ ወደ ህይወት ማሰብ እኮ ነው አይደል ታደርግ ነበር አሁን ሴት በዚህ ደረጃ ማለት ምን አይነት እምነት ነው በተለይ እናቶች እና ማለት መውለዷ ነው አይደለች ሴት ብቻ በጣም ከባድ መልእክት ነው ለዚህ እኮ ነው እሷ ምን አለች መሰለ አላህ የነበረችበትን ሁኔታ ሲገልጽ ኢንካደት ለቱብዲ ቢሂ لولا الربطنا على قلبها فأصبح فؤاد أم موسى فارغا أمير ما قال ألس يا موسى إنات لب كمن ما ينت حسب بعده هنا مالتنا من النجر بزوريا ويالا نجر بمولو رستا ብቸኛ ሐሳቧ ሙሳ ብቻ ሆነ ማለት ነው ፋሪግ ባዶ ኦና ሆነ ልቧ ማለት ነው ሙሳን ብቻ ነው የምታስበው በዛ ሰዓት ኢንካደት ለቱብዲ ቢሂ አላህ በጣም ከመጨነቋ የተነሳ ወንዝ ላይ ጥየዋለሁ ብላ በግልጽ ልትናገር ምንም አልቀራትም ማለት ነው ለውላ አረበጥና على قلبها ልቧን አጸና ነው እንጂ ልታጋልጠው ነበር እሷ ራሷ ከጭንቀቷ ብዛት እዚህ ጥየዋለሁ ብላ በቃ የሚሆነው ነው ያለው አይነት ማለት ነው ገባ ከባድ ነው ግን ኢማን ولولا ربطنا على قلبها لتكون من المؤمنين على الله كمؤمنوች ትሆን ዘንድ ልቧን አጸና ነው አላህ የአላህን ወዕድ ሐቅ ነው ብላ እንድትቀበልና እዛ ላይ እንድትጸና አደረግናት አላህ ምን ተፈጠረ አልጀባር ምን ሰራ የዚችን ቀልቧ ስብርብር ያለን እናት ለመጠገን አላህ عز وجل አጋኙ ጌታ ምን አደረገ ያ ወንዝ من العجيب በጣም የሚገርመው ወንዙ የሚያልፈው በፊርዓውን ቤተ መንግስት ነው ወዳጅ አጥታ የፊርዓውን ባለሟሎች አገኙ የተፈራው ሰውዬ ላይ ጠላት እዛው እኮ ነው የሚወስደው አላህ አንተ ጀሊል እኮ በቃ ያሻውን ሰሪ አይደል ይሄው አምጥቼልሃለሁ አንተ ጋር አለ ምን ታደርግ እንደሆነ ይሄው አንተ እየዞርክ እያስገደድክ ማለት ነበር ሙሳ የሚባል እኮ ይመጣል አይሁዶችን ነፃ ሊያወጣ የሚችል ፊርዓውንን ንጉስና አፈርድሜ የሚያስገባ ሙሳ የሚባል አንድ ነብይ ያለ የሚመጣ ተብሎ እኮ ትንቢት አለኝ ነው እሱ ሁሉም ይገል ሙሳን ፍለጋ ነው ሙሳን ወሰደላቸው ባለሟሎቹ አገኟቸው በጣም የሚያምሩ ናቸው አላህ ደግሞ ፍቅር ማን ልብ ጣለ አስያ ልብ ላይ لا تقتلوا አለች አትግደል ይሄንን ልጅ እንዳትገልብኝ عسى ان ينفعنا او نتخذه ولدا ልጅ አድርገን ይዘዋለን እንዲገደል የሚፈለገውን ህፃን እነሱ ቤተ መንግስት ውስጥ አስገባው ነው ከዛም ጥብን ከለከል ነው ይላል አላህ እንዴ አለ ከዛ ደግሞ ሊሞት ነው ብለው ለፍተኛ ጭንቅ ውስጥ ወደቁ ተመልከት የአላህን ህክማ እዩት በደንብ ከዛ ነብዩላህ ሙሳ አለይሂ ሰላም እናት እህታቸውን ልካለች እስኪ ቁሲ ተከታታዩ እንደው የት ደረሰ ይህ ልጅ እቺ ሴት ግን አየቻንን ክስተት መጨነቃቸውን እንግዲህ ወይ ሰማች ወይ አየች በሆነ መንገድ ደረሰች እህቱ ማለት ነች የነብዩላህ ሙሳ እህት ألا أدلكم على أهل بيت يكفلونه لكم وهم له ناصحون على الجنة
በደንብ የሚንከባከቡ ሊያሳድጉላችሁ የሚችሉ ቤተሰቦች ሊጠቁማችሁ እንዳለ እሺ የታሉ እናት ተጠርታ መምጣት ከዛ አጥቢ ተብላ ደሞዝ ተከፍሏት ደሞዝ ተደርጎላት ልጇን በቅፏ አሳደገች ቤተ መንግስት ውስጥ ሱብሃንአላህ አላህ ሱብሃነሁ ወተዓላ የፈለገውን ማድረግ የሚችል ጌታ ነው የተሰበረን ቀልብ የሚጠግን ጌታ ነው ሊገድሉት የሚፈልጉትን ህፃን ልትገድሉት ነው እንዴ እናንተ የምትፈልጉት እኔ በእጃችሁ ነው ማሳድገው አላቸው አላህ ሱብሃንአላህ በእጃችሁ እናንተ ደሞዝ እየከፈላችሁ ነው የምታሳድጉት አላህ ይህንን ክስተት እንዲገልጸዋል فرجعناه إلى أمه كي تقر عينها ولا تحزن ولتعلم أن وعد الله حق إلى الله ወደ እናቱ መለስ ነው አይኗ ይረጋና ሐዘን የሚባል ነገር ከልቧ ይጠፋ ዘንድ ልንጠግናት ማለት እኮ ወደሷ መለስ ነው አላህ ሱብሃንአላህ ለአላህ ምን ይሳነዋል ወላሂ እኛ የፈለገ ብንደክም የፈለገ ብንጥር የፈለገ እቅድ ብናወጣ አላህ Subhanahu Ta'ala ከወሰነልን አላህ Subhanahu Ta'ala ካበጀልን እሱ ድንበር ካደረገልን ውጭ ወዴትም መሄድ አንችልም አላህ ከፈለገ ምንም የማይመስለውን ነገር እንኳን እንዲሆን ያደርገዋል አላህ ከፈለገ አይደለም እኛ ምን ፈልገውን ይቀርና በአይምሮአችን ውል ብሎ የማያውቀውን ነገር እንኳን ያመጣልናል ያደርግልናል ሱብሃንአላህ ከኛ የሚጠበቀው በሱ ላይ ተወኩል ማድረግ ነው እሱም ማመን ነው በሱ ላይ ተስፋ ለመቁረጥ ነው የነብዩላህ ሙሳ አለይሂ ሰላም ታሪክ ለዚህ ትልቅ ማሳያ ነው አስቡት እንግዲህ ሊገለው የሚፈልገው ጠላቴ ነው ብሎ የሚያስበው ልጅ ያን ሁሉ አገር ያመሰ ያለውን ፊራውን ራስ አሳድገው ብሎ ሰጠው አዘዋጅቷ ለእናቱ ክፍያ እየከፈለውላ እንዲያሳድገው ያደረገው አላህ Subhanahu Ta'ala ከፈለገ እንደፈለገ ያደርገዋል ሁሉም በእጁ ነው ኩን ማለት ብቻ ነው የሚጠበቅበት ከሱ አጃኢብ ስለዚህ እኛ ለምን እንጨነቃለን ይሄን ያህል ለምን እንጠበባለን አላህ ከወሰነልን እሱ ካበጀልን እንደማንወጣ እርግጠኛ ምን ከሆነ እኛ ከኛ የሚጠበቀው በትንሽ ሰበብ ማድረስ ብቻ ነው ሌላውን ነገራችንን በሙሉ ለአላህ Subhanahu Ta'ala መተው ነው እሱ እንደሚሆን አድርገው እሱ የጻፈልኝ ነው የደረሰብኝ እሱ ካለ ውጭ አልወጣም ብለን ሁሉ ነገራችንን ለሱ እንስተው እርግጠኛ እንሁን በሱ ሁሉ ነገር ተው ለማን ሲል ለአላህ ጥሪ ሲል እዚህ ቦታ ላይ አንድን ሰሃባ ላንሳ ሐንዘላ ኢብኑ አቢ ዓምር ሐቂቃ እንደው ስለ ሐንዘላኛ ማውራት አለብን ከባድ ነው ብቻ ታዋቂ ሰሃባን የነብዩ አለይሂ ሰላቱ ሰላም የቅርብ ወዳጅ ነው በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ ደግሞ እስልምና ሲመጣ ከሁለት ትልልቅ ጠላቶች መካከል የተፈለቀቀ እንቁ ነው አባቱ አቢ ዓምር الراهب እለት በእለት በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ የውሸት ተራ ሰነዶችን ያወራ አዛ ያደረጋቸው ብዙዎችም በጆሮአቸው ውስጥ የማይሆኑ ታሪኮችን እየነገረ ያሰቃያቸው በአላህ መልእክተኛ ላይ ክፉ ቃላቶችን የወረወረ ብዙ የውሸት አንጃዎችን የፈበረከ ግለሰብ ነው አባቱ ሐንዘላ የአላህ መልእክተኛ ዘንድ መጣ የአላህ መልእክተኛ ሆይ አላቸው ፍቀዱልኝ ልግደለው አባቴን አላቸው ምንም የለም ከእስልምና የሚበልጥ ነገር ወዳከ ሐንዘላ ገና ወጣት ነው የኡሁድ ጦርነት ሊደረግ ወቅቱ ሲቀርብ ሐንዘላ ጫጉላ ውስጥ እየገባ ነበር ትዳር እየመሰረተ ነበር የአብዱላህ ኢብኑ ኡበይ ኢብኑ ሰሉል ልጅን ያገባው ማናት እሷ ጀሚላ አባቷ እኮ የሙናፊቆቹ አለቃ ነው ተመልከቱ አላህ ህይወት ከሌለው ማዕከል ውስጥ ህይወት ያለውን ሰው ያወጣል ከጭቃ ውስጥ እንቁን ይፈጥራል አላህ በዛ ምሽት ሚስቱ ጋር ጫጉላ ቤት እንደገባ ጥሪ ተደረገ ያ ኸይለላህ እርከቢ አንቺ የአላህ በቅሎ ተሳፈሪ ተባለች የጦርነት ጥሪ ነው ይሄ የመጀመሪያው ቀን ግን ተጠራ አላህ ያ አዩሃ الذين آمنوا استجيبوا لله وللرسول إذا دعاكم لما يحييكم ህይወት ለሚሰጥ ጥሪ እናንተ ያመናችሁ ሰዎች ስትጠሩ እንዴት እንዴ ትላላችሁ ሐንዘላ ባለቤቱ ጋር እንደተጋደመ ጥሪውን ሲሰማ በቂ ዑዝር ነበር አይደል ዛሬ ነው ያገባ ሚስቱ ጋር ነው ያለው እንደው ደግሞ ትንሽ እዛ ቴምሩን እየበላ የጦርነቱን ክስተት ቤቱ ማዳመጥ ነበረበት አይደል በጭራሽ ብድግ አለ ሐንዘላ አንድ ጥሪ ሰማሱ
ለምን ጀናባ ሆኖ እንደወጣ ታውቃላችሁ? ይሄ ጥሪ የምን ጥሪ ነው? የጀነት ጥሪ ነው። በጭራሽ ብድግ አለ ሐንዘላ። ጦርነቱ ውስጥ ገባ፣ በኃይለኛው ተፋለመ። ወደፊት መሄዱ የምታውቁት አቡ ሱፊያን ጋር ተገናኘ። የጦሩ ጀነራል የሀገሪቱ መሪ ጋር አለው አቡ ሱፊያንን። ሰማይ ሲከፈት ሐንዘላም ሲገባ ከዛ ሲዘጋ ተመለከተ። እርግጠኛ ነኝ ይሞታል ብዬ ነው አለች። አቡ ሱፊያንን ሊገል ሲል አሰድ እብኑ ዙራራ የሚባል አንድ ከሃዲ መጥቶ ከጀርባ በሰይፍ ወረደበት። ሐንዘላ እዛ ቦታ ላይ ተሰዋ። ሲፈልጉት አካባቢ ውሃ በሌለበት ቦታ ሐንዘላ ራሱ ሰውነቱ ውሃ ያረግፍ ነበር። የአላህ መልእክተኛ አግኝተነዋል ሐንዘላን አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሁን ያለው አሉ እዚህ ቦታ ላይ ሆኖ አሁን ያለው ማ በይነ ሰማኢ ወልአርድ ይመለከታሉ አሉ። መላእክቶች ሐንዘላን ሲያጥቡት ይመለከታሉ። ቢማኢል ሙዝን እንዴት ሊያጥቡት ቻሉ? እንደምታውቁት ሸሂዶች አይታጠቡም፣ አይከፈኑም። ግልጽ ነው አይደለም? በአላህ መንገድ ነው የተሰዉት። እንዴት ሊታጠብ ቻለ? ሚስቱን ጠይቋት አሉ ነብዩ አለይሂ ሰላቱ ወሰለም። ሚስቱ ስትጠየቅ ምን አለች? ማታ ከኔ ጋር ገደም ብሎ ነበር ጀናባ ነበር አለች። አያችሁ የእስልምና ተአምር። ለዛ ነው ስሙ ሐንዘለተ ብኑ ዓሚር አልሐንዘለ አልገሲል ነው የሚባለው። መላእክት ያጠቡት ሐንዘላ። ወዳጆቼ ወጣት ነው፣ ዱንያ አለ፣ ሴት አለ፣ የመጀመሪያ ትዳር ቀኑ ነው፣ ግን አልበለጠበት። ሁሉን ነገር ተው። ለማን ሲል ለአላህ ጥሪ ሲል። የአላህ ጥሪ ምን ጥሪ ነው? የጀነት ጥሪ ነው ወዳጆች፣ የጀነት ጥሪ። እኛ በተመቻቸ ሀያት ውስጥ ነው ያን የጀነት ጥሪ እየፈለግን ያለነው አይደል? ተከታተል። ይሄ ቦታ የሚያስተምረን ከዛ ጣፋጭ ከነበረ ቀን በላይ የአላህ የጀነት ጥሪ ይበልጣል። ሐንዘላ ግስሉ ለመላእክት ይሉታል። መላእክት ያጠቡት ማለት። አንሳሮች ውስጥ አውስና ኸዝረጅ መሃል ፉክክር ነበረ። ሰዓድ ብን ሙዓዝ ከኛ ነው እኮ አርሽ የተንቀጠቀጠለት ሲሉ ሌሎቹ ምን ይላሉ? ሐንዘላ መላእክት ያጠበው ደግሞ ከኛ ነው ይላሉ። ከማ عند البخاري። ይሄ ቦታ ታላላቅ ሰሃቦችም እናወሳበት የነሱ ገድል የተተረከበት አላህ ይማራቸው። አላህ ጀነቱ ሲሰብስበን ከነሱ ጋር ከነብዩ እጅ ላይ ሐውድ ምን ጠጣ አላህ ያድርገን። ወሰለላሁ ወሰለም ወባረከ አለ ሰይድና አሚን።